ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኦቤን ሆርን ኦፍ አፍሪካ ነው። አሁን ደግሞ ልዩ ዝግጅታችን ላይ ደርሰናል። በተለይም ደግሞ በዛሬው የልዩ ዝግጅት ፕሮግራማችን ላይ የኢትዮጵያ ብሔራዊ ጥቅም ምንድነው፣ ብሔራዊ ጥቅሟንስ እንዴት ነው ልታረጋግጥ የምትችለው የሚለውን ሐሳብ እንዳስሳለን። ከዛም ባሻገር ደግሞ በተለይም ኢትዮጵያ የባህር በር የማግኘት ፍላጎቶቿን እንግዲህ በተለያዩ ጊዜያት ስትገልጥ የነበረበትም ሂደት እንግዲህ የሚታወስ ነው። ምናልባት ደግሞ ኢትዮጵያን የመሰሉና እንደ ኢትዮጵያ ያሉ ሌሎች ሀገራት ላንድ ሎክድ የሆኑ ዝግ የሆኑ ከባህር በር ማለት ነው እና በምን አይነት መንገድ ነው ይህንን ወደ ባህር ወደብ ማግኘት የሚችሉት፣ ዓለም አቀፍ ሕጎች ውሳ ምን ይላሉ የሚለውን እንዳስሳለን ባለን ሰዓት ውስጥ እንግዲህ በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን ዶክተር ሙሉጌታ አየለ ይባላሉ። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ናቸው። እንግዲህ ከእሳቸው ጋር ነው ቆይታ የምናደርገው። እናንተም ቆይታችሁን ከኛው ጋር እንድታደርጉ ከወዲሁ ጋብዛችኋለን። መልካም ጊዜ ይሁንላችሁ። ዶክተር ጥሪያችንን አክብረው እዚህ ስለመጡልን እጅግ አድርጌ አመሰግናለሁ። ደስታ ወደር የለውም። መልካም እንግዲህ በዛሬው ዕለት በልዩ ዝግጅታችን የምናነሳው አንድም የኢትዮጵያ አጠቃላይ የብሔራዊ ጥቅሟን የሚመለከቱ ጉዳዮች ናቸውና ከዚህ ቀደም እንግዲህ በተለያዩ ጉዳዮች ላይ አሊያም ደግሞ የተለያዩ ርዕሰ ጉዳዮች ላይም እንግዲህ በዚሁ ሀሳብ እርሶም እዚህም ስቱዲዮ መጥተው ሲያሩ ነበርና ከዚህ በፊት እስኪ ኢትዮጵያ አሁን ላይ ያለችበት የጂኦ ስትራቴጂ በቀጠናው ላይ አጠቃላይ ከዚህ ከባህር በር ፍላጎቱም ጋር ተያይዞ ያሉትን ነገሮች ከሱ መነሻ እናድርግና እስቲ ንግግራችንን ጀምር። አመሰግናለሁ ይታይ። እንግዲህ እድሉን አግኝተን በዚህ ደረጃ ላይ መወያየታችን በሀገራችን ጉዳይ ከናንተ አይነት ሙያተኞች ጋር መነጋገር መጨረሻ ላይ እንደሚበጀውን ሀሳብ ለኢትዮጵያ ሕዝብም ለቀጠናውም ለተቋማትም ምክር ሀሳብ ማቅረብ እንግዲህ እድሉ ከተገኘ ሁሉም ሰው ቢሞክረው ብል የሚል ሀሳብ አለኝና የመጀመሪያው። ከዛ ቀጥሎ እንግዲህ በኢትዮጵያ ውስጥ በዓለም አቀፍ ደረጃ ላይ ስለ ጂኦፖለቲካ ይወራል። ስለ ጂኦ ስትራቴጂ ሲነገር ስለ ዓለም አቀፍ ግንኙነት አንድ ሀገር ከሌላው ጋር እንዴት ነው ግንኙነት የሚያደርገው፣ እሱ ውስጥ ዓለም አቀፍ ሽግሽግ የሚባል አለ። የሆነ ጊዜ ያደገ ሀገር ከሆነ ጊዜ በኋላ ደግሞ እድገቱ ይቀንስና ወደ ታችኛው ይወጣል፣ ወይ ታችኛው የነበረ ሀገር ወደ ላይ ይወጣል። የኃይል ስርጭት አለ። ለምሳሌ ከምስራቅ ወደ ምዕራብ፣ ከምስራቅ ደግሞ ወደ ሰሜኑ ሊሆን ይችላል፣ ከሰሜኑ ወደ ደቡብ፣ እንደዚህ እያለ የሚሄድ የኃይል ስርጭት አለ። እሱ ሁሉ ተደምሮ ወደ ቤት ነው የሚመጣው ዓለም አቀፍ ግንኙነት ላይ ይመጣል። ዓለም አቀፍ ግንኙነት ማለት ዓለም ላይ ያሉ 195 አገሮች እንዴት ነው የሚገናኙት? በተለይም በተባበሩት መንግስታት እውቅና ያላቸው ሌሎች ዲፋክቶ የምንላቸው ስቴት አሉ። ከዛ ቀጥሎ ምንድነው የምንለው? ብሔራዊ ጥቅም። አገራት እንዴት ነው ብሔራዊ ጥቅሞቻቸውን የሚያስከብሩት? ስለዚህ አገራት ብሔራዊ ጥቅሞቻቸውን ለማስከበር ጂኦፖለቲካና ጂኦ ስትራቴጂን እንደ ዋና ምሰሷቸው አካል ያደርጉታል። ጂኦ ስትራቴጂ ስንል የመልክዓ ምድር አቀማመጥ ነው። ጂኦፖለቲክስ ስንል ደግሞ እሱን መሰረት ተደርጎ የሚደረግ የሀገራቶች የእርስ በርስ ግንኙነት ከአንዱ አንዱ ጋር፣ ቅድም ያልነው ምስራቅ አፍሪካ ከምዕራብ አፍሪካ ጋር፣ እዛው ደግሞ በምስራቅ አፍሪካ ውስጥ ያሉ አገሮቶች ኢትዮጵያ ከኬንያ ጋር፣ ኬንያ ከሶማሌ ጋር፣ ሶማሌ ከግብፅ ጋር የምታደርጋቸው ወይም ሶማሌ ከጅቡቲ ጋር፣ ኤርትራ ደግሞ ከማን ጋር? ከታንዛኒያ፣ ከኡጋንዳ፣ ከቡሩንዲ ጋር የምታደርጋቸው ግንኙነቶች እሱ የጂኦፖለቲክስ የሚለው። ስለዚህ ጂኦ ስትራቴጂ እና ጂኦፖለቲክስ ኃይልን ስርጭትን እነዚህ ነገሮች መስራት ያደርጋል። ስለዚህ አዲሱ የጂኦፖለቲካና ጂኦ ስትራቴጂ ከዚህ በፊት የነበረው አገራቶች በበላይነት በዓለም ደረጃ ላይ እውቅናን ማግኘት፣ የንግድ ወደቦችን፣ ወታደራዊ ቤዞችን ብቻ መያዝ ነበረ ከዚህ በፊት የነበረው። አሁን ግን አዲስ ሆኖ መጥቷል። ጂኦፖለቲካና ጂኦ ስትራቴጂ አንዱ የሳይበር ሴኩሪቲ የሳይበር መስመሮችን፣ እነዚህ የኢነርጂ ኮሪደሮችን የመያዝን፣ የጦር ቤዝ መመስረትን፣ የንግድ ወደቦችን በበላይነት መያዝና ማስተዳደርን፣ የባህር ክልል ውስጥ የሚደረጉ ፉክክሮች ሆኖ መጥቷል አዲሱ የጂኦፖለቲክስ። ስለዚህ አዲሱ ጂኦፖለቲካና ጂኦ ስትራቴጂ አገራቶች እነዚህን ለመያዝ ምንድን ነው የሚደረገው የሚለውን ይሄን ካደረግን ወደ ምስራቅ አፍሪካ እንምጣ። ምናልባት ነው እዚሁ ሀሳብ ላይ እንዲያከልሉ የሚፈልገው
ምናልባት እርሱም ወደዛ እየሄዱ ይመስለኛል እና የተለያዩ ሀገራት ወደዚህ ይሄ አሁን ወደ ቀይ ባህር ቀጠና አካባቢ ላይ እንግዲህ ጉዟቸውን እያደረጉ ያለበትን እናስባለን። ከዛም ባሻገር ደግሞ እዚህ በአፍሪካ ቀንድ ወዳሉት ሀገራትም ደግሞ የራሳቸውን የሆነ ነገር ሲመስረቱ እናያለን። አጠቃላይ ደግሞ ይሄ የቀይ ባህር መስመር በራሱ ደግሞ የዓለምን 10% የሚሆን የንግድ እንቅስቃሴ የሚሳለጥበት ነው። በዛው በተመሳሳይ ደግሞ የደህንነትም ችግር ያለበት ቀጠና ነውና ምናልባት እነዚህ ሀገራት ወደዚህ የሚመጡበት ወደ ምስራቅ አፍሪካ በተለይም ደግሞ ወደ አፍሪካ ቀንድ የሚመጡበት ጉዳይስ ምንድነው የሚለውን አክል እንግዲህ ከምስራቅ አፍሪካ ውስጥ 11 ሀገሮች አሉ። ከ11ዱም ደግሞ ወደ የአፍሪካ ቀንድ የምንላቸው ሀገሮች ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ሶማሌና ሁለቱም ሱዳኖች ናቸው። እነዚህ የአፍሪካ ቀንድ የምንላቸው ናቸው። እነዚህ ቀንዱ አካባቢ ላይ ማን አለ ካልን ቀይ ባህር አለ። ቀይ ባህር ማለት ከኤደነ ባህረ ሰላጤ እስከ ህንድ ውቅያኖስ ያለ ረጅም የባህር ክልል ነው። 4000 ኪሎ ሜትር ስፋት አለው። 4000 ኪሎ ሜትር ርዝመት አለው። 300 ኪሎ ሜትር ስፋት አለው። እዛ አካባቢ ጅቡቲ አለች። ጅቡቲ ላይ 19 ሀገሮች የጦር ቤዛቸው መስርተዋል። ከደህንነት አንግል አንጻር አንዳንዶቹ የክልላዊ ናቸው፣ አንዳንዶቹ አህጉራዊ ናቸው፣ አንዳንዶቹ ዓለም አቀፍ ናቸው። እነዚህ 19 ሀገሮች አሜሪካን ከወሰድን ወደ 13047 ኪሎ ሜትር መጥተው ጅቡቲ ላይ የጦር ቤዝ መስርተዋል። ራሽያን ካየን ወደ 7427 ኪሎ ሜትር፣ ቻይናን ካየን ወደ 6700 ኪሎ ሜትር፣ ወደ 6200 ኪሎ ሜትር እንግሊዞች መጥተዋል። ከዛ ደግሞ ወስደን ካየን ፈረንሳዮችን 5300 ኪሎ ሜትር መጥተዋል። ኢትዮጵያ ምን እየጠየቀች ነው? እነዚህ ሁሉ ሀገራቶች መጥተው ጅቡቲ ላይ የጦር ቤዝ መስርተዋል። ኢትዮጵያ እንግዲህ ሙሉ ነገሯ የወጪም የገቢ ምርቷም እያንዳንዱ ነገሯ ጅቡቲ ወደብን መሰረት ያደረገ ነው። ኢትዮጵያ ለበርካታ ዓመታቶች ይህንን እነዚህ ሁሉ ሀገራቶች አዳዲስ ሀያላን ተፈጥረዋል። እንደ ካታር፣ እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ እንደ ተርክ የሆኑ ሀገራቶች ደግሞ መጥተዋል። ስፔንም ፖርቹጋሎችም እዛ ብዙዎቹ ሀገሮች የት ጅቡቲ ላይ። ስለዚህ ኢትዮጵያ ለበርካታ ዓመታቶች እነዚህን ጥያቄ ሲጠይቃል። ስንት ኪሎ ሜትር ነው በአንድ የማራቶን ሩጫ ደርሰ የምንመለስበት እዚህ ቀይ ባህር በአፋር በኩል? እኔ ቅርቡ ላይ አፋር ክልል ነበርኩኝ። በተለይ አውስረሱ ዞን የሚባለው ጋር አውስረሱ ዞን ማለት በዛ በቀይ ባህርና በተለይ አሰብ የሚባለው ወረዳ፣ አሰብ የሚባለው ክልል፣ አሰብ የሚባለው አካባቢ በጣም ቅርብ ርቀት ነው አውስረሱ ዞን ላይ። ከዛ የመጡ አባቶችን አገኘው። እዛ የዛን አስተዳዳሪ አገኘው። እንዴት ነበር አልኳቸው። አንዱ ግማሹ ኢትዮጵያ ውስጥ ያድራል እዛ አፋር ክልል፣ ሌላኛው ወንድሙ ደግሞ እዛ አድሮ የሚመላለሱበት ነው። ይሄ እኛ እንደምንለው በ45 በማራቶን ሩጫ በ30 በ20 ኪሎ ሜትር አይደለም፣ በደቂቃዎች ነው ያሉኝ እነሱ። ስለዚህ በኢትዮጵያና በኤርትራ መካከል የሚባለው ወይም ሉዓላዊ ግዛታችን ነው። የኢትዮጵያ ሉዓላዊ የሆነ ግዛት ግን በምን በመሪዎቿ መልካም ፈቃድ ይሄድ የተባለ ቦታ። ስለዚህ ኢትዮጵያ አሁን እየጠየቀች ያለችው የደህንነት ጉዳይ ነው። ይህን ጠረጴዛ የምናስገባ፣ አንተ ያስከውን ላፕቶፕ የምናስገባ፣ ሰዓት የምናስገባ፣ እስክሪብቶ የምናስገባ ያለ ጅቡቲ ክሊራንስ ኢትዮጵያ ውስጥ የሚገባ እያንዳንዱ ነገር የለም። ኢትዮጵያ የደህንነት ጉዳይ ነው፣ ብሔራዊ ጥቅም ነው ያልነው። ኢትዮጵያ ወደ ፍላጎቷ እያንዳንዱ የእድገታችን ወደፊት የምናደርገው እያንዳንዱ ግብይቶቻችን፣ ደህንነታችን፣ ሁሉም ነገራችን የሚቀደው ከዚህ ከቀይ ባህር ነው። ኢትዮጵያንና ይቅርታ አሁንም ዶክተር ላቆሙት ነው። አሁንም በተለይም ደግሞ ይህንን ሀሳብ ወደ በኋላ ላይ በጣም እናወራበታለን እና ምናልባት ደግሞ አሁን ቅድም ሲዘረዝሩልኝ የነበረው እነ ራሽያ፣ እነ ቻይና እና አሜሪካ በጣም ብዙ ሺህ ኪሎ ሜትሮችን አቋርጠው ነው ወደዚህ አካባቢ መጥተው የራሳቸውን የጦር ቤዝ እየገነቡ ያሉትና እንደው የነዚህ ሀገራት ፍላጎት ምን ስለሆነ ነው? ምን ተገልጦላቸው ነው እዚህ አካባቢ ላይ ይህንን ነገር ማድረግ የፈለጉት የሚለውን እስቲ እናንሳ። በዓለም እንግዲህ የስበት ማዕከል የሚባሉ አሉ። የስበት ማዕከላት የምንላቸው አንድ 4 የስበት ማዕከሎች አሉ በዓለም ላይ። ከቅርብ ጊዜ ወደ ይሄ የምስራቅ አፍሪካ በዓለም ውስጥ የስበት ማዕከልም የሀያላን ሀገራቶች የቼዝ ቦርድ ሆኗል የሚለዋወጡበት። ያንን አካባቢ የሚቆጣጠር አገር የወደፊቱ አንዱ ይሄ ምስራቅ አፍሪካ ውስጥ የአፍሪካ ቀንድ የሚባለው አንዱ የስበት ማዕከል ነው። ሁለተኛው ሳውዝ ኢስት ኤዥያ አካባቢ ያለው ታይዋን ያለችበት፣
ቪየትናም፣ ካምቦዲያ፣ ላኦስ፣ ፊሊፒንሶች ያሉበት አካባቢ ሁለተኛው ዓለም ላይ የስበት ማዕከል ነው። ሶስተኛው የስበት ማዕከል የምንለው የመካከለኛው ምስራቅ የሚባለው አሁን እነ ሲሪያ፣ እነ ኢራቅ፣ እነ ኢራን፣ እነ ሶሪያ፣ ከሶሪያም ቀጥሎ ደግሞ እስራኤል ያሉበት እነዚህ ፍልስጤሞች ያሉበት እሱ አካባቢ አንዱ የስበት ማዕከል ነው ዓለም ላይ። ሌላኛው ኦሺኒያ ነው። ኦሺኒያ ማለት አሁን ያለችዋ እንደ ኩባ ወይም ይሄ ባናና ስቴት የሚለው ኒካራጓይ፣ ኮስታሪካ፣ እነዚህ ኮሎምቢያ፣ እነ ሜክሲኮ ያሉበት አካባቢዎች የዓለም የስበት ማዕከል ናቸው። እነዚህ በዓለም ውስጥ የጂኦፖለቲካ ጂኦ ስትራቴጂ መሰረት ተደርጎ የዓለም የንግድ ወደቦችን የንግድ እንቅስቃሴን ለመቆጣጠር የሚደረግ አካባቢዎች ናቸው። ከዚህ ውስጥ መካከል ላይ አሁን ያለነው የአፍሪካ ቀንድ ለምንድን ነው የሚለየው ካልን 3 ሀገሮችን ያገናኛል። 2 ባህሪያቶች አሉት። ልዩ ባህሪያቶቹ ምንድን ነው? አውሮፓን፣ ኤሲያን እና አፍሪካን ያገናኛል። ይሄ የአፍሪካ ቀንድ የቀይ ባህር አካባቢ 3ቱን ሀገሮች ያገናኛል። ከኤደን ባህረ ሰላጤ እስከ ህንድ ውቅያኖስ ያለው አካባቢ 3 ሀገሮችን ያገናኛል። 3 አህጉሮችን ያገናኛል። እንግዲህ በአፍሪካ ውስጥ በዓለም ውስጥ ብዙ ህዝብ ያለው ወደ ምስራቁ የኤሲያ ክፍል ነው። ህንድ፣ ቻይና አለች፣ ከዛ ጃፓን አሉ። ወደዛ ማን አለ? ቅድም ያልነው ቪየትናም፣ ላኦስ፣ ካምቦዲያ፣ ፊሊፒንስ፣ እነዚህ በጣም በርካታ ሀገሮች እንደ ፓኪስታን፣ እንደ ኢንዶኔዥያ በጣም በርካታ ህዝብ ያለው ወደዚህ ነው። ስለዚህ እሱን ህዝብ ከአፍሪካ ጋር ያገናኛል። እሱን ህዝብ ከማን ጋር ያገናኛል? ከአውሮፓ ጋር ያገናኛል። የንግድ ማዕከል ነው የሚሆነው። ወደፊቱ ይህንን አካባቢ የሚቆጣጠር ሀገር በዓለም ላይ ገናና አገር ሆኖ ይወጣል። ስለዚህ ምን ሆነዋል? አገራቶች ከብዙ ሺህ ኪሎ ሜትር ቅድም ያልነው እዛ ድረስ መጥተዋል። ስለዚህ ያን አካባቢ በዓለም ውስጥ ከቅርብ ጊዜ ወዲህ በተለይ ምስራቅ አፍሪካ ከአፍሪካም ደግሞ ከምስራቅ አፍሪካም የአፍሪካ ቀንድ የምንለው ከፍተኛ የሆነ የስበት ማዕከል ሆኗል። የውድድር ቼዝ ቦርድ ሆኗል። ስለዚህ ከዚህ አንጻር ነው ወደዚህ የሚመጡት ማለት ነው። በተለይም ደግሞ ኢትዮጵያ እንግዲህ በአጭር ርቀት እንግዲህ እንደውም ወደ አፋር ሲሄዱም ቅድም ብለው ያነሱልኝ ታሪክ አለና እንደሚታወቀው ታሪክም እንደሚነግረን ደግሞ ኢትዮጵያ ከ30 ዓመታት በፊት የባህር በር ባለቤት የሆነች ባለ ወደብ የነበረችበትን ታሪክ እናስታውሳለን። እንግዲህ እንደውም አንዳንዴ ከታሪክም ስንሰማ 3 አግኝታ 3 ያጣች ሀገርም ተብላል እንግዲህ ይነገራልና ያንን ያጣንበት መንገድ እንዴት ነበረ? አሁንስ እንዴት ነው ማግኘት የሚቻለው? እውነት አንዳንድ ነገሮች በደንብ እውነት መወራት አለባቸው። የሚሰሙት ሰዎችም የሚናገሩም በዚህ ላይ አርጊው የሚያደርጉ ሰዎች በዛ ደረጃ ላይ ኢትዮጵያንና የቀይ ባህር ታሪክ ነጣጥለን ልናይ አንችልም። ኢትዮጵያ ስትፈጠርም ከቀይ ባህር ላይ የተፈጠረችው የኢትዮጵያን ታሪክ ረጅም የሀገረ መንግስት ታሪክ ያላት ሀገር ከዳማት፣ ፑንት፣ አክሱማይት፣ የዛጉዌ ሥርወ መንግስት ብለን እስከ ዘመነ መሳፍንት ድረስ ያሉ ጊዜያቶች ውስጥ ኢትዮጵያ ረጅም የጦር ቤዝ የነበራት ረጅም የንግድ እንቅስቃሴዎችን የምታደርግ እነዚህ የምንላቸው እስከ የመን ድረስ ትቆጣጠር የነበረች እቺ ታላቅ ገናና ሀገር ናት። በዓለም ውስጥ ጥቂት ሀገራቶች በጣት የሚቆጠሩ ረጅም የሀገረ መንግስት ታሪክ ያላቸው ሀገሮች አሉ። እሷ ውስጥ መካከል አንዷ ኢትዮጵያ ናት። እቺ ሀገር እቺ ታላቅና ገናና የሆነች ሀገር በታሪክ አጋጣሚ በሰዎች ስህተት ከዚህ ከባህር እንድትገለል ተደርጓል። የተገለልንበት መንገድ ምንድን ነው ካልን ኢትዮጵያውያን ሁላችንን በዚህ ጉዳይ ላይ መነጋገር ያለብን እንዴት ነው ያጣ ነው የባህር ወደብ ከቀይ ባህር እንዴት ነው የተገለል ነው? አንዱ ያጣንበት መንገድ ታሪካዊ ጠላቶቻችን በብዙ መልኩ ሲዞሩ ቆይተዋል። እነዚህ ምስራቅ አፍሪካ አካባቢ ላይ ቅድም ልዩ ያደርገዋልም የአባይ ፖለቲክስ አለ፣ የአባይ የውሃ ጉዳይ አለ፣ የአባይን ወንዝ በበላይነት ለመቆጣጠር የሚደረግ እነዚህ ታሪካዊ ጠላቶቻችን አባይ እንግዲህ 7 ሀገሮች ያመነጫሉ፣ 6 ሀገሮች ይቀበላሉ። አንድ ሀገር ጠብታ ውሃ የላትም፣ እሷም ግብጽ ናት። ግብጽ በርካታውን የአባይን የውሃ ምንጭ መጨረሻ ላይ በብዛት ትጠቀማለች፣ እንግዲህ ታደርጋለች። ከሷም አልፎ ለሌሎች አሳልፋ ትሰጣለች። እቺ ሀገር በታሪክ አጋጣሚ እኛ ወደ ቀይ ባህር አካባቢ እንዳንወጣ ኤርትራ የተደረጉ ነገሮች፣ እዛ አካባቢ ሸማቂ ማደራጀት፣ ይሄን ማድረግ በኋላም አካባቢ አሸንፎ መንግስት የመሰረተው ኢትዮጵያ ውስጥ የሽግግር መንግስት ነው። በወቅቱ የነበረው ኢህአዴግ ከኦነግ ጋር አብሮ ኢትዮጵያ ውስጥ 17 የሚጠጉ ፓርቲዎች ናቸው የሽግግር መንግስት መስርተዋል። ኤርትራም እንግዲህ ጦርነቱ ረጅም ዓመት ነው ያደረግነው። ከ30 ዓመት በላይ የተደረገ ትግል ነው። እሺ
ኤርትራ እንደተባለው ትገንጠል ትሂድ፣ በቃ በዛ ደረጃ ላይ ከሆነ ግን የኢትዮጵያ ጥቅም የሚባሉ ነገሮች እንግዲህ አገራት ሲለያዩ ጋብቻ ፍቺ ሲፈጽሙ ኢትዮጵያ እንዳልነው ቅድም አሰብ ላይ የራሷ ጦር ቤዝ ያላት የጦር ትምህርት ቤቶች ያሏት ትልልቅ ኢንቨስት ያደረገች ሪፋይነሪዎች ያሏት ይህን ሁሉ ዕዳም ካለብን ሀብትም ካለብን ምንም ሳይሆን በቃ ይዛችሁ ሄዱ ተባሉ። ምንድን ነው የተደረገው? ይሄ እንዲህ አይነቱን ትልቅ ውሳኔዎች የመወሰን ስልጣንስ ነበረው ወይ? በወቅቱ የነበረው የሽግግር መንግስት ነው። ውጊያው ረጅም ነው። ከኤርትራ ጋር መለያየቱ ይኑር በቃ እንደተባለው ስምምነቱ ነው። ግን እንዴት ነው ያጣንበት መንገድ? ከባህር ከነዚህ ሁሉ ነገሮች ተገለን እዚህ በአንድ ቤት ተዘግተን እንዲኖር የተደረገው ነገር ምንድን ነው የሚለውን ነገር የዛኔ ውሳኔውን የሰጡ ሰዎችም እንግዲህ አልነገሩንም። አንድ ቀን እንግዲህ ወይ መጥተው በዚህ ምክንያት ነው ኢትዮጵያ ያጣቸው የሚል ነገር ይነግሩናል። ለዚህ ነው እኛ ኢትዮጵያ የፍላጎቶቿ ምንጭ ሁሉ የሚቀደው ከዚህ ከቀይ ባህር ነው። ለማደግ የምታደርገው እያንዳንዷ ጥረቷ ከዚህ ከቀይ ባህር ነው ብለን የምንናገረው። ምክንያቱም ቀይ ባህር ማለት ለእኛ የደህንነት ዋስትናችን ነው። ቅድም ያልነው ጅቡቲ ላይ ምንም እናስገባ ምንም እናድርግ ያለ ጅቡቲ ክሊራንስ የሚገባ የሴኩሪቲ ቼክአፕ የለም። ስለዚህ ኢትዮጵያ የደህንነት ጉዳይ አለባት። 130 ሚሊዮን ህዝብ አለን። በማንኛውም ሰዓት ላይ ቅድም ያልናቸው ሀገሮች ቢዋጉ አካባቢው ይዘጋል። የኛ የውጭ ገቢ ምርታችን በጅቡቲ ወደብ አካባቢ ላይ ያለ ነገር የተገደበ ነው። ስለዚህ ኢትዮጵያ እየጠየቀች ያለችው የደህንነት ጉዳይ ነው፣ የዋስትና ጉዳይ ነው። አክሰስ ቱ ሲ ላድርግ፣ ወደ ባህር ልውጣ፣ የሚገባኝ ጥቅም አለ። ሉዓላዊነት ግዛትም እኮ አላለችም ኢትዮጵያ። መጀመሪያ በቃ በዓለም ህግ ላድርገው፣ በሰጥቶ መቀበል እናድርግ። አስፈላጊ ከሆነ ኮንፌዴሬሽንም ኢትዮጵያ ትልቅ ሀገር ስለሆነች ትልቅ ተቋማቶች አሏት፣ በሰጥቶ መቀበል እናድርገው። ሁለተኛው ደግሞ በንግድ ህግ እናድርገው። መከራየት ትችላለህ፣ ያንን ማድረግ ትችላለህ። ግን ምን ይፈልጋል? የራሴ የምትለው ቀጠናው ላይ ወጥቼ ሊቆጣጠር፣ ምክንያቱም ያሰጋታል። እነዚህ ቅድም ያላቸው 19 ሀገሮች ቢመጡም እኮ ቀጠናውን ማረጋጋት አልቻሉም። ሲፔረሲ ስኪል አለ። የባህር ውንብድናው ቀጥሏል። አልሸባብ ኢትዮጵያ ሰራዊት እኮ መከላከያ ሰራዊታችን ሄዶ ሶማሌ ላይ ያረጋጋል እንጂ ሌሎች ሀገሮች እኮ አልቻሉም። ከሁቲ አሁን ከየመን የሚመጣው ስለዚህ ያንን የቀይ ባህርን አካባቢ ላይ በማንኛውም ሰዓት ላይ አገራቶቹ ደግሞ ምስራቅ አፍሪካ ቅድም ያልነው ሱዳንም ጅቡቲ ላለውም ኤርትራ ያሉ መንግስታቶችም ቀይ ባህርን ለመቆጣጠር ለማረጋጋት የሚሆን አቅም የላቸውም። ከማሊ ተነስተን እስከ ምስራቅ አፍሪካ ያለው ፍራጃይል ስቴት ይባላሉ። ስለዚህ መንግስቶቻቸው ጠንካራ ያልሆነ ያን አካባቢ ለመቆጣጠር ለማስተዳደር የሚሆን አቅም ብዙ ያበጁ አይደሉም፣ ወይም ጥንካሬው የላቸውም። ስለዚህ ኢትዮጵያ እዛ አካባቢ ብትወጣ ምን ታደርጋለች? ትቆጣጠራለች። ደህንነትን የአካባቢውን ዋስትና ታስጠብቃለች። ከዛም አልፎ ተርፎ ለሀገራቱም ጭምር ንጥሩ እድል ይጠቀማሉ። ይህን ኤርትራ መንግስት እንግዲህ ይሰማል ወይ? ኤርትራ ውስጥ ያለው ህዝቡ ይሰማናል፣ አብረን ስላለን ያንን ያደርጋሉ የሚለው ግን በራሱ መፈታት ያለበት ነው። ስለዚህ በየትኛውም ረገድ ቅድም ያለው የዓለም ህግ እንጠቀም፣ በሰጥቶ መቀበል እናድርገው፣ የተኛውም አይነት ስትራቴጂ ኮንፌዴሬሽንም እናድርገው፣ በየትኛውም ረገድ አድርገን ግን ኢትዮጵያ የፍላጎቷ ሁሉ ምንጭ ያለው ከዚህ ከቀይ ባህር የሚቀዳ ነው። የእድገቷ ዓለም እኮ በማንኛውም ሰዓት ቅድም ባልነው መልኩ ላይ ኢትዮጵያ ውስጥ ከግማሽ በላይ ወጣት ነው ያለው። ዩክሬንን እኮ መቆጣጠር አልቻለም ዓለም። ዩክሬንን እኮ ስደተኛ ማድረግ አልቻለም። ስለዚህ በማንኛውም ሰዓት ላይ ጥሰት ትወጣለህ። ስለዚህ ያ ከመሆኑ በፊት ኢትዮጵያ ውስጥ ያሉ መሪዎች ፕሬዚደንቱ በፓርላማ በሁለቱ ምክር ቤቱ ንግግሮቻቸው ጠቅላይ ሚኒስትሩ በይፋ ወጥተው ለዓለም ኢትዮጵያ ከዚህ በላይ ተዘግታ ልትቆይ አትችልም፣ ይህን አድርጎ የሚል እንግዲህ መልእክት አስተላልፏል። ይህን እንግዲህ ይተገበራል የሚል ነው በሁሉም መንገድ ያለን። እነዚህ አሁን 19 ሀገራት መካከል ለምሳሌ እነ ራሽያን እነ አሜሪካን ስንወስዳቸው ከዛም ባሻገር እነ እንግሊዝንም እንግዲህ አንዳንዱ በጭምጭምታ መልኩ ኢትዮጵያም ወደዚህ ወደ ቀይ ባህሩ መምጣት አለባት የሚል አይነት አቋም ሲያራምዱ ይስተዋላል፣ አንዳንዴ አልፎ አልፎ ማለት ነው። ከዛም ባሻገር ደግሞ እንግዲህ ኢትዮጵያ ደግሞ ለቀጠናው እየከፈለች ያለችውን ዋጋ ደግሞ ስናስበው በጣም ትልቅ ነው። ለምሳሌ እርሶም አንስተዋል፣ አልሸባብን በመዋጋት ረገድ በሶማሊያ ውስጥ ትልቅ ዋጋ እየከፈለች ነው። ከዛም ባሻገር ደግሞ የቀጠናውን ደግሞ በመሰረተ ልማት በማስተሳሰር ረገድ ለምሳሌ ወደ ጅቡቲ ንጹህ የመጠጥ ውሃ
ኤሌክትሪክሲቲ እንደዛ አይነት ጉዳዮችን እያቀረበች ነው የምትገኘው። ነገር ግን ደግሞ ኢትዮጵያ ይህንን ሁሉ እያደረገች እያለች እነዚህ የጎረቤት ሀገራት ለምንድን ነው እንደዚህ አይነት ልብ ምናልባት የጠፋቸው ይላሉ? በረጅም የሀገረ መንግስት ታሪካችን ውስጥ ኢትዮጵያውያን ለዓለም ያበረከቱት ዓለም በደንብ ይረዳል። አፍሪካን መስርታለች ኢትዮጵያ፣ የአፍሪካ ህብረትን፣ አፍሪካውያኖችን አንዳንዶቹን አሰልጥና ነፃ አውጥታለች። በተለይ በነፃነት ትግላቸው ላይ ያደረገችው ትልቅ አስተዋጽኦ ነው። ነፃነት ከሆኑም በኋላ ወደ አንድ እንዲመጡ የአፍሪካ ዩኒየን የሚባለውን ትልቅ ድርጅት የመመስረት እሱ ለአፍሪካውያን ያደረገችው ነው። ለዓለም ሰላም ደግሞ ያደረገችው አስተዋጽኦች ትልቅ ነው። አንዱ የዓለም ጠንካራ ድርጅቶች እንዲኖሩ ዩናይትድ ኔሽን ከመፈጠሩ በፊት በሊግ ኦፍ ኔሽን መስራች ሀገር ጭምር አብራ እዛ ጋር ከአንደኛ ዓለም ጦርነት በኋላ ድርጅት ሲሆን እሱን ቀድሞ ጆይን አድርጋለች። እዛ ውስጥ የሚገባትን አስተዋጽኦ አድርጋለች። በእርግጥ የሁለተኛ ዓለም ጦርነት ሲጀመር ሊግ ኦፍ ኔሽን ቢፈርስም ኢትዮጵያም በተመሳሳይ በጣሊያን ብትወረድም ከሁለተኛ ዓለም ጦርነት በኋላ ሲያበቃ የተባበሩት መንግስታት መስራች ሀገር ናት ኢትዮጵያ። የመጀመሪያው ተሞክሯ ዓለም ላይ ሰላም ማስከበር የኮሪያ ነው። ኮሪያኖች በቃኘው ሻለቃ ያደረጉት ደቡቦቹና ሰሜን ኮሪያዎች ሲዋጉ እዛ ሄዳ ብዙ አስተዋጽኦ አድርጋለች ኢትዮጵያ። የኢትዮጵያ ሰራዊት ዲሲፕሊን ይታወቃል። አንዳንድ ነገራቶች ደው እኮ እዛ ሀገር ከሄዱ በኋላ የራሳቸውን ፍላጎት ነው የሚያደርጉት። አላደረገችም ኢትዮጵያ። ላይቤሪያ ያላደረገችው፣ ኮንጎ ያደረገችው፣ ሩዋንዳ ያደረገችው፣ ሱዳን ውስጥ አሁን ሶማሌ ውስጥ እያደረገ ያለ ኢትዮጵያ መከላከያ ሰራዊት ቀላል አይደለም። መስዋዕት እየሆነ ነው። የጸጥታ አካላችን፣ ፌዴራል ፖሊሳችን፣ የሀገር መከላከያችን በሁሉም ረገድ ያሉ ጸጥታን ሊያስከብሩ የሚችሉ ሰዎች ያንን አድርገዋል። ይሄ ዓለም ይረዳል። ይሄ ታላቅ ሀገር አሁንም ቢሆን በተለይ አልሻባብን እነዚህ ሸማቂ ድርጅቶችን በመዋጋት ረገድ ኢትዮጵያ ትልቅ ድርሻ አላት። በተለይ ይሄ ከመስከረም 11 የሚባለው 9/11 ከሚባለው ላይ ከሱ በኋላ የነበሩት ሂደቶች ላይ ኢትዮጵያ እንግዲህ በብዙ ነው የአሜሪካ በዚህ ጉዳይ ላይ የመዋጋት ጸጥታ የማስከበር ትልቅ አጋር ናት። የምዕራቡ ዓለም በተለይ እንግሊዞችም፣ ፈረንሳዮችም፣ አሜሪካኖችም፣ ራሽያኖችም የኢትዮጵያን የጦር አቅም ያውቃሉ በደንብ። ወደ ቀይ ባህር ቢወጡ ደግሞ በይበልጥ እነዚህ ቅድም ያልናቸው የባህር ውንብድናን፣ አልሸባብን፣ አሁን የመን አካባቢ ያለው ከህንድ ውቅያኖስ ተነስቶ የሚመጡት እነዚህን የማረጋጋት ከፍተኛ የሆነ አቅምም አላት፣ ልምዱም አላት፣ ችሎታውም አላት። ግን ዓለም እንዴት ነው የሚያየን የሚለው ግን መሳት ያለብን የሌለብን ጉዳዮች አሉ። ዓለም አንዳንዴ ብዙ ጊዜ ችግር ገጥሞን ያገዙ ነገሮች አሉ። ምንም በታሪክ አጋጣሚ ማድረሳቸው ነገሮች ግን አትችሉም ይለናል፣ አታደርጉትም፣ አትፈጽሙትም፣ ይህ ለእናንተ አይገባም። ችለን ስንገኝ ስናደርገው ከማመስገን ይልቅ በተደጋጋሚ ያጣጥለናል። ይሄ የትናንትና ታሪካችን ነው። ለምሳሌ ወዳጅ ያልናቸው አገሮች እኮ ከርተውን ያውቃሉ። ሶማሌ ወረራ ሲያደርግን እኮ የገዛነው መሳሪያ አላደረግንም። ይሄ የትናንትና ታሪክ ነው። አሁን ቅርብ ጊዜ ሰሜን ላይ አደጋ ገጥሞናል። የሰሜኑ ጦርነት ጊዜ ዓለም ሁሉ ከኛ ተቃራኒ ነው የነበረው። አሁንም ገፍተን በምንሄድባቸው የዲፕሎማሲው ላይ ዓለም ያግዘናል ወይ? እሱ ላይ የራሴ ጥርጣሬዎች አሉኝ። ምክንያቱም አንድ አባባል አላቸው። ጎልዳሜር የሙኒክ ጊዜ ኦሎምፒክ ሲዘጋጅ የእስራኤል የዛኔ ተወዳዳሪ የኦሎምፒክ ተወዳዳሪው በሲሪያ ይሄ የጥቁር መስከረም በሚባል ተመታ። የዛኔ ያላደረጉት አንድ ንግግር አድርጓል ጎልዳሜር፣ ብቻችን ነበር። ስለዚህ ብቻችንን ነው። ዓለም ሁሉ በናዚ ትናንትና ነው ጀርመን ላይ የተደረገው ያሉ 6 ሚሊዮን አይሁድ ሲሞት ከዛ በኋላ የነበሩት ሂደቶች እንግዲህ በፓርላማ ንግግር ሲያደርጉ ትናንትናም ብቻችንን፣ ዛሬም ብቻችንን፣ ዓለም ሁሉ ዝም ብሎ አይቶናል። ተመሳሳይ ነገር። ስለዚህ እኔም የሚለው የዓለምን ተሞክሮ ትናንት አይተናል። ጥቂት ሀገሮች አብረውን ቆመዋል። ግን ምንድነው የምናደርገው? ከሁሉ በላይ የውስጥ አንድነታችን፣ ሰላማችን ስናስጠብቅ፣ በዓለም ላይ ስንሄድ ጠንካራ ኢኮኖሚ ስናደርግ፣ ብዛ ኢኮኖሚያችን አለ፣ ጠንካራ ሀገር፣ የማይለምን ሀገር፣ ብርቱ የሆነ ሰራዊት ያለው ተፎካካሪ የሚሆን ሀገር ሁሉም ሰው መጥቶ ይፈልገዋል። ያንን ለማድረግ ግን ኢትዮጵያውያን ጋር ነው። ስለዚህ ሁሉም የኢትዮጵያ የነገ ተስፋ ያለው ልጆቿ ላይ ነው። ስለዚህ ልጆቿ ጠንካራ ከሆኑ፣ ከሰሩ፣ ከተፎካከሩ
ያንን ካደረጉ ምንም የባህር ወደብ ትናንት እኮ አሳክተናል። ህዳሴን ቤኒሻንጉል ጉሙዝ ላይ መተከል ዞን ህዳሴ ጉባ ላይ እንዳይገነባ በሁለት ተራሮች መካከል ገንብቶ ውሃ መገደብ ከዛ ኤሌክትሪክ ማመንጨት እሱ ብቻ አይደለም። ህዳሴ ሃይድሮፖለቲክሱ ላይ ያደረግነው ከፍተኛ አስተዋጽኦ አለ። ህዳሴ ያላመጣብን ጣጣ የለም። መተከል ላይ በወቅቱ እኔ አንድ ወረቀት እየጻፍኩ ነበር። ሁሉም ፈንጂዎች አውጀሰ የሚባል ፓርክ ላይ ሄዳችሁ ካላሳያችሁኝ አልኩኝ። መተከል አካባቢ ላይ ማንኩሽ፣ ማንቡክ፣ ግልገል በለስ፣ ማንዱራ፣ ፓዌ እነዚህ አካባቢ ዲባጤ፣ ቡለን እስከ ወንበራ ድረስ በኮማንድ ፖስት ነው የነበረው አካባቢው። በወቅቱ በርካታዎቹ ሸማቂዎች የሚመጡት ከሱዳን ከግብፅ ነው። ሜድ ኢን ኢጅፕት ይላል። ስለዚህ ህዳሴ ያንን አድርጓል። አሁን ደግሞ ሃይድሮፖለቲክሱ ድረ ህዳሴ ይቀረናል። ያን አካባቢ ላይ ሂደው ለምሳሌ ኢትዮጵያ ውስጥ ያላችሁ ኢንቨስተሮች ሂዳችሁ እዛ አካባቢ አምርቱ፣ ትጠቀማላችሁ። ሰፊ ነው አካባቢው፣ በደንብ የሚለማ መሬት አለው። ያንን ማድረግ ይችላል። ያን አካባቢ ስናደርግ ግን እኛ ማድረጋችን ስንጀምር ከህዳሴ በኋላ ድረ ህዳሴው የአካባቢ ሲለማ አሁን ማንቦክ፣ ግልገል በለስ፣ ማንዱራ፣ ማንኩሽ የሚላቸው እነዚ አካባቢ በጣም ፈርታይል የሆነ መሬት አለው። አሁንም በነገራችን ላይ ቀይ ባህር እንዳናገኝ የሚደረግ ቀይ ባህርን አክሰስ ወደብ እንዳናረግ በግብፅና በሱዳን እንግዲህ ሁለቴ መሸዋወድ ስለሌለ ስሙን ብንጠራው ክፋት የለውም እና ከነዚህ ሀገሮች ጋር አሁንም እየተደረገብን ያለው ዙሪያውን የሚዞሩት ህዳሴ ነው። ሁለተኛው ውሃ አክሰስ የምናደርግበት ያንን ስናደርግ ሲግኒፊካንት የሆነ ኢኮኖሚ ለውጥ የሚያመጡልን እንደዚህ ሁለት ነገሮች ናቸው። በተለይም ደግሞ ጠቅላይ ሚኒስትሩ ይህንን ጉዳይ እንግዲህ ሲያበስሩ ያሉበት ነገር ነበረ። እንግዲህ አሁን አባቶቻችን ከዚህ ቀደም በአንድም በሌላ ህዳሴ ግድብን ጀምረው ነበረ፣ ግን አሁን ያለው ትውልድ ደግሞ ጨርሶታል። የባህር በር ጉዳይም እንደዚሁ ነው። እኔ ዛሬ ብጀምረው ነገ ልጆቼ ይጨርሱታል የሚል ሀሳቦችን ሲያነሱ ነበረ እና ምናልባት ደግሞ ይሄ የወደብ ጥያቄው አጠቃላይ እያደገ ካለው የህዝብ ቁጥርና እያደገ ካለው የኢኮኖሚ አንጻር የአዲሱ ትውልድ ጥያቄ ነው ብለን ማንሳት እንችላለን። እንግዲህ ያኛው ትውልድ የራሱን ታሪክ ሰርቶ አልፏል። አንዱ በጣም በታሪክ ደረጃ ላይ እኛ የምንኮራበት የዓለም የጥቁር ህዝቦች የሆነው የአድዋ ድል ታሪካችን ነው። አድዋ እንግዲህ ጦርነቱ ሲጀመር ከመጀመሩ በፊት የውጫሌ ስምምነት ነው። 20 አንቀጾች ናቸው ያሉት። ያጣላን 17ኛው አንቀጽ ነው። ቃል በቃል እንደዚህ ይላል አንቀጹ የኢትዮጵያ መንግስታት ከአውሮፓ መንግስታት ለሚያስፈልጋቸው ማንኛውም ጉዳዮች በጣሊያን መንግስት አጋዥነት ብቻ መላላክ ይቻላቸዋል። ይሄ ማለት በዲፕሎማሲ ቋንቋ ማንኛውም ጉዳይ ከውጭ ግንኙነት ስታደርግ ጣሊያን ማስፈቀድ አለብን። ማጭድ ስትገዛ፣ አካፋን መግዛት ከፈለግ ጣሊያን የምትፈቅደው አገር ብቻ መሆን አለበት። አሁን ጅቡቲ ላይ የሆነብን እንዳለው ጅቡቲ ላይ እንደሆነብን ሁሉ ተመሳሳይ ታሪክ ራሱን እየደገመ ነው። ይህን አንቀበልም አሉ አባቶቻችን። ትልቁን ውጊያ ያደረጉ ነፃ አወጡ። ይሄ የጥቁር ህዝቦች ድል ሆኖ ተመዝግቧል። ይሄው ከብዙ ዓመት በኋላ ደግሞ ህዳሴ ላይ ይህን ደገምንኛ። ይሄ ትውልድ እንግዲህ የተወሰነ ከሆነ ዓመት በኋላ እኔም አንተም እድሜያችን ጨምሮ እዛኛው ትውልድ ልንገባ እንችላለን። ስለዚህ ሳንሞት መሪዎችም እያሉ ሁሉም እንግዲህ ህዳሴ ያለቀበት መንገድ፣ ቅርቃር የገባበት መንገድ መሪዎች በጣም በብዙ መልኩ በብልጠት ያለቀ ነው። አልኩ እኮ መንገዱን መዝጋት፣ መተከልን የዛ ችግር አካል ማድረግ ይሄ የጠላቶቻችን ፓርት ነው። ስለዚህ እሱን ጨረስን። ሁለተኛው ምን ቀረን? ህዳሴን ከጨረስን በኋላ ትልቋ የኢትዮጵያ ስብራት የሆነው ጠቅላይ ሚኒስትራችን አናውንስ ሲያደርጉ ይሄ እንግዲህ ብዙ ትልቅ በሳል አእምሮን ህሊናን ይፈልጋል። እንዲህ አይነት ነገር ደፍረህ የወቅቱ ኢኮኖሚ፣ የጂኦፖለቲካ፣ ጂኦ ስትራቴጂ አጥንተ በዚህ ወቅት አናውንስ ማድረግ ትልቅ ነገርን ስለሚጠይቅ፣ ስለዚህ ምን ሆነ? ሁለተኛው ውሃችን ይሄኛው ነው። ስለዚህ ሲግኒፊካንት ኢኮኖሚ ለውጥ ያመጣልን ይሄ ነው። ስለዚህ የዚህ ትውልድ ጥያቄ ከ30 ሲደመር ዓመት በኋላ ታቡ የነበረ ነገር በቃ መጠየቅ፣ ስለ ቀይ ባህር ማውራት፣ ስለ አክሰስ ቱ ሲ ማውራት፣ እዛ አካባቢ የወታደራዊ ቤዞችን ስለመመስረት ማውራት፣ ይሄ ነገር በጣም በትልቅ በታሪክ አጋጣሚ ምናልባት የምናገኘው እድል ነው። ይሄ ከምን ጋር አያያዝም? ከፓርቲ ጋር ይገናኛል፣ ከርዕዮት ጋር ይገናኛል። ኢትዮጵያን የሆነ እናቱን የሚወድ አባቱን የሚወድ ወንድም ያለው እህት ያለው ልጅ ያለው ጅቡቲ ላይ ቅድም ያልኩ ነው። ቅርቡ ጊዜ የማየት እድሉ ገጥሞኝ ነበር። እዛ ያየ ሰው አይተኛም።
ምክንያቱም አገራቶቹ ብዛታቸው የወታደር ያን አካባቢ በቀይ ባህር ላይ የሚደረገው ጅቡቲ አካባቢ ያለ የወታደር ብዛት በማንኛውም ሰዓት ላይ ያ አካባቢ ቢዘጋ እናት አለን፣ አባት አለን፣ ልጆች አሉን፣ ውጭም ቢኖሩ ኢትዮጵያውያን ወገን አላቸው ኢትዮጵያ ውስጥ። ስለዚህ ይሄ ከፓርቲ ጋር አይገናኝም፣ ከርዕዮት ጋር አይገናኝም። መንግስት የመደገፍ ያለመደገፍ ጉዳይ አይደለም። አድዋ ላይ እምቢ ለሀገሬ እንደተባለ ሁሉ በዲፕሎማሲው አቅም ያለ ሁሉ የኢትዮጵያን የማደግ ፍላጎት የሚመኝ ያው ታግለን የለ ሀሳብ ልዩነት አድርገን ብዙ አመት ተጨፋጭፈን የለ ብዙ ልዩነት አድርገን የለ ቢያንስ በዚህ ዘመን ሊያስማማን የሚችል የዚህ ትውልድ እንደ ገዢ ትርክት አድርገ ነው የወል ትርክት የጋራ የሚያደርገን ነገር ቀይ ባህርና ቀይ ባህር ነው፣ አሰብና አሰብ ነው። አሰብ ሉዓላዊ መሬታችን ነው። በቃ ይሄን ማረጋገጥ የሚፈልግ እንግዲህ አፋር መሄድ ነው፣ አውሰር ሱሱር መሄድ ነው። በነገራችን ምንም ሌላ ነገር ያስፈልግ እዛ ያሉ አባቶችን ማናገር ነው፣ መጠየቅ ነው። ስለዚህ ምንድን ነው የምናደርገው? ወደዛ አካባቢ አክሰስ ስናደርግ አንደኛው ደህንነታችን እናስጠብቃለን። ስለዚህ ይሄ ትውልድ ዓለም ላይ ያለ ነገር የቴክኖሎጂ ዘመን ነው። ጎግል ማድረግ ይቻላል፣ በዚህ ላይ ዲቤት ማድረግ ይቻላል፣ አርጊው ማድረግ ይቻላል። ሚዲያዎች መዘገብ መቻል አለባቸው፣ ማስተማር አለብን፣ ህዝባችን ማንቃት። ስለዚህ የዚህ ትውልድ ጥያቄ ነው ብለን ብንወስድ ነው የተሻለ የሚሆነው። መልካም፣ ወደ መጨረሻው ጥያቄ ልምጣና አጠቃላይ ደግሞ ይህንን ጉዳይ ለማሳካት እንግዲህ በጥያቄ ያለ ጉዳይ ነው። የተለያዩ አካላት እንግዲህ በጎ ፍቃድ የሚጠይቅ ጉዳይ እንደመሆኑ መጠን በምን አይነት የዲፕሎማሲያዊ አካሄድ ኢትዮጵያ መሄድ አለባት? ቅድምም እርሶም ሲያነሱ ከሰጥቶ መቀበል መርህ ባሻገር ደግሞ ምን አይነት ዲፕሎማሲያዊ አቅጣጫዎችስ ያስፈልጋሉ በሚለው እስቲ እንቆጥ። እንግዲህ ዲፕሎማሲያችን የመጀመሪያው የምናደርገው ሰላማዊ በሆነ መልኩ አንድ ከምስራቅ አፍሪካ እኮ አንድ 5 ሀገሮች እንደኛ ወደብ የላቸው። የቅርቡን የኡጋንዳን ዮዌሪ ሙሴቬኒ ያደረጉት አለ። የት ነው ወደቤ? ዌር ኢዝ ማይ ኦሽን? ሞምባሳና ላሙን ወደብ ነው የምትጠቀመው። ከኬንያ ማን? ኡጋንዳ 800 ኪሎ ሜትር ሄዳ። ሁሉም ነገሩ በዛ ነው። እንግዲህ እኛ ቅድም ያልነው አለ የትራንዚት የወደብ ክራይ በየጊዜው የሚደረግ ባደረ ቁጥር መንግስት ብቻ ሳይሆን ነጋዴዎችም የግልም ሁሉም ብዙ ነው የሚጨምረው እና እዛ ማድረግ ያለብን የመጀመሪያው ዲፕሎማሲ ነው። ዲፕሎማሲውን ማን ያግዘናል ካልን ኢጋድ አለ። ቀጠናዊ ትስስሩ ላይ አካባቢያችን አሉ፣ ጎረቤቶቻችን አሉ። ጎረቤት መምረጥ አንችልም ተፈጥሯዊ ስለሆነ፣ ወዳጅን ከማንም ሀገር ልናደርግ እንችላለን። ጎረቤቶቻችን ሊያዝኑን ሊሰሙም የሚገባው የኢትዮጵያ የማደግ ፍላጎትና ፍላጎት እንደሆነ የደህንነታችንም አደጋ ውስጥ እንደሆነ አይተው ኤርትራን ወንድሞቻችን ሊያግዙን ይገባል። የመጀመሪያው ጅቡቲ ወንድሞቻችን በደንብ በዚህ ጉዳይ ላይ ቢያግዙን፣ ሱዳኖች፣ ሶማሌዎች፣ ኬንያውያን፣ እኛ በተለይ በጎረቤቶቻችን ጋር ምክንያቱም ጎረቤት ቅድም እንዳለው ተፈጥሯዊ ነው፣ መምረጥ አንችልም። ወዳጃችን ግን የት እናደርጋለን? ቻይና ጋር እናደርጋለን። ባህር ተሻግረን ከግሪክ ጋር ልናደርግ እንችላለን። ባህር ተሻግረን ከዛ ጋር አልፈን ደግሞ የት ልናደርግ? ከአርጀንቲና ጋር ልናደርግ እንችላለን። በብዙ ሺህ ኪሎ ሜትር ሄደን ወዳጆቻችን አካባቢ ያሉ ሰዎች ይሄን ሊያደርጉልን ይገባል፣ አገራቶች። ሁለተኛው የአፍሪካ ህብረት ነው፣ ሊያደራድር ይገባል በዚህ ጉዳይ ላይ የአፍሪካዊ ተቋም ስለሆነ። ዓለም አቀፍ ማህበረሰቡ ኢንተርናሽናል ኮሚኒቲው በዚህ ጉዳይ ላይ የሚሰሩ በጣም በርካታ ስለሆኑ፣ ሌላኛው የአውሮፓ ህብረት አለ፣ የተባበሩት መንግስታት ህብረት አለ። የተባበሩት መንግስታት ህብረት ምክንያቱም ወደብ የሌላቸው አገሮች ዓለም ላይ አሉ እንደኛው፣ ግን ወደብ ያገኙበት መንገድ አለ። እኛ ኢትዮጵያ እያቀረበች ያለችው ሰጥቶ መቀበል። ኢትዮጵያ ውስጥ እንግዲህ አየር መንገዳችን ትልቅ ተቋም ነው፣ ኢትዮ ቴሌኮማችን ትልቅ ተቋም ነው፣ ንግድ ባንካችን ትልቅ ነው፣ ህዳሴያችን በጣም ትልቅ ግዙፍ ነው። ከኛም አልፎ ለአፍሪካውያን ሁሉ የሚበቃ ነው። 5፣ 6፣ 7፣ 8 ሀገሮችን ኤሌክትሪክ ሊሸፍን የሚችል ነው። ስለዚህ በጋራ እንደግ፣ ሰጥቶ በመቀበል መርህ እናድርገው፣ በንግድ እናድርገው የሚል ኢትዮጵያ መንግስት አለ። ሌላኛው ተመሳሳይ ኮንፌዴሬት ማድረግ ትችላለን። ኢትዮጵያ ያለን አለ፣ ኤርትራን የሌላቸው ነገር አለ። አገር የሆኑ ችግር የለውም። በኮንፌዴሬሽን ልናደርገው እንችላለን፣ በእኛና በእነሱ መካከል ላይ። ዓለም እኮ በጣም ሰፊ ነው፣ ይበቀናል። ከሶማሌ ጋር ልናደርግ እንችላለን በኮንፌዴሬሽን። እዚህ አካባቢ ላሉ ሰዎች አለዋል ቅድም ያልነው የራሳቸው ሀገራቶች እንደዚህ የኮንፌዴሬሽን ህግ ልናደርግ እንችላለን። በኮንፌዴሬሽን ሰጥቶ በመቀበል በንግድ ህግ በዓለም ደረጃ ላይ እንደዚህ በመዋሃድ ልናደርገው እንችላለን። ይህ ሁሉ አለውን ካለ ደግሞ እንግዲህ ዓለም አቀፍ ህዝቡ ይዳኘን፣ ጉዳዩን እንነጋገር።
ግን አጋጣሚ ሆኖ የቀደሙ መሪዎቻችን ይሄ የተዘጋ ጉዳይ አይደለም፣ ቅቡልነት ያለው መንግስት አይደለም ወደባችንን አሳልፎ የሰጠብን። በህዝብ የተመረጠ ቢሆን ሉዓላዊ ቢሆን መንግስት እንደ መንግስት እኮ ሁለት ባህሪያቶች ናቸው ያሉት። አንዱ ሌጂቲሜት ነው፣ ሁለተኛው አውቶሪቲ አለው። ሌጂቲሜት ማለት በህዝብ መንግስት እንዴት ነው የተመረጠው? ያ የነበረ የሽግግር መንግስታችን ነበረ ወይ? ይህን ያህል ትልቅ ውሳኔዎችን የመወሰን ስልጣን ስለሌለው ዓለም እንደገና ዙሮ ማየት መቻል አለበት። ስለዚህ በዚህ አግባብ አኳያ መቀበል መቻል አለብን። የኤርትራ መንግስት ግን ባህሪው ይህን አያሳይም በብዛት እስካሁን ያለው ተሞክሮ ግን ህዝብ ለህዝብ ህዝቡ እዛ ጋር ያለው ዓለም እንግዲህ አይቶናል። ጥያቄያችን አቅርበናል። እኛ ከሸቀጥ ከማስገባት ያለፈ የደህንነት ኢሹ አለብን፣ ዓለም ሁሉ እዛ ጋር መጥቷል የሚል ጥያቄ አቅርበናል እና አገሮች በዚህ መልኩ ያግዙናል። ሌላኛው ኢትዮጵያውያን በዚህ ጉዳይ ላይ ምሁራን ዲቤት ማድረግ መቻል አለባቸው። የእናንተ አይነት ሰፊ ሽፋን ያላቸው ሚዲያዎች በተደጋጋሚ ዘገባውን መዘገብ አለባችሁ፣ ማስተማር፣ ህዝብን ማንቃት። አሁን የፖለቲካ ዳይቨርት ነው የሚል የፖለቲካ ፓርቲ አለ። እሱ አይደለም። የፖለቲካ ፓርቲ የሚኒፌስቶ የአይዲዮሎጂ ልዩነታችሁ ከመንግስት ጋር እንድጠበቀው ነው። ይሄ የሀገር የወንድም የልጅ የማሳደግ የእናት የአባት መጦር ጉዳይ ነው። በነገራችን ላይ አንዳንዶቻችን ወጣቶች ሮጥን ልናመልጥ እንችላለን፣ ግን ሊሆን አይችልም። ራብ መጥፎ ነው፣ ብዙ ሀገርን ያንበረክካል። ስለዚህ የእናት የአባቶቻችን የምንወድ እህቶቻችን፣ እናቶቻችን ከሁሉ በላይ የምንወድ ሁሉ እያንዳንዳችን ባህር ወደብ እንድናገኝ ኢትዮጵያ አክሰስ እንድታደርግ ምንችለውን ማድረግ መቻል አለብን። ፖለቲከኞች በዚህ ጉዳይ ላይ ብሔራዊ ጥቅም በሆነ ጉዳይ ላይ ቁጭ ብሎ ማነጋገር፣ ልዩነቱ እንደጠበቀው ነው፣ ያንን ማድረግ አለባቸው። አክቲቪስቶች ብዙ በዓለም አቀፍ ተቋማት የሚሰሩ ዩኤንም አፍሪካ ህብረትም ትልልቅ አንቱ ጉንቱ የተባሉ ሰዎች አሉን። ኢትዮጵያውያን የህግ ምሁራኖች አሉን። በዚህ ጉዳይ ላይ ኢትዮጵያ ወደብ እንድታገኝ ወደ አክሰስ እንድትወጣ ያን አካባቢ እንድጠብቅ የማድረግ የታሪክም የሞራልም ግዴታ አለብን። ያንን ስናደርግ ነገዋ እንግዲህ የምናስባት ኢትዮጵያ ታላቅ ከሁሉ በላይ ደግሞ በአንተና በእኔ ትውልድ ዘመን የምትፈራ አሁን ያደግንበት የኢኮኖሚያችን ደግሞ ቀጥላ ሰላሟ ተጠብቆ ልጆቻችን የምናስድበት ነገ የምንጦርበት ዓለም ሁሉ ደግሞ የሚመጣባት ከሁሉ በላይ በፓስፖርት እየጠየቀ ኢትዮጵያ ልሂድ እዛ ኢንቨስት ላድርግ የሚል ሀገር ትሆናለች የሚል ነው እይታዬ። እንግዲህ ዶክተር ሙሉጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ እዚህ ስቱዲዮአችን መጥተው ይህንን ድንቅ የሆነ ሀሳብ ስለሰጡን እጅግ አድርገን እናመሰግናለን። እኔም እጅግ አመሰግናለሁ። መልካም ጊዜ። ክቡራንና ክቡራት ተመልካቾቻችን እንግዲህ ከዶክተር ሙሉጌታ አየለ ጋር የነበረን ቆይታ ይህንን ይመስል ነበረ። እናንተም ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ እንግዳ የምንመለስ ነው የሚሆነው። ከቀሪ የኦቤን ሆርን ኦፍ አፍሪካ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።